ትጠፋለች ሳትናገርልኝ። የሆነ ነገር አለ፣ ችግር አለ እንዴ? እኔ ደግሞ ከእሷ ጋር ያሳለፍኩት ጊዜ ማይረሳም ጊዜ ነው። ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ምነባረሳውም ላየው ብጓጓም ያኔ ዛሬስ ባይኔ አሁን ጓደኛ አይደለንም፣ እንደ እህት ሆናለች። በቃ የምታሳዝን እህት ማለት ነው። ትንሽዬ እህት ብቻዋን ብዙ ነገሮች ታገለው ነገር ብቻዋን ህይወቷን ልታሸንፍ መጥረው ነገር ያለማንም እርዳታ ያለማንም እገዛ ብዙ ጊዜ ፈተና ይበዛባታል። ተጨናነቃለምጥ ባይ የኔ ጉልበት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ድምቀቴ ድምቀቴ ሰው ወዳት ቢሆን ይሄዳሉ። ህይወቴ ላይ ሄደን እሰጣታለሁ። ሰይጣን ለብቻ የሆነን ሰው ነው የሚያጠቃው። ለብቻ የሚሆንን ሰው ነው ሰይጣን የሚጫወትበት። ሰይጣን ያሳስቶ ምን ላደርግ? ለምንድን ነው የተረዳችሁን? አይደለም የምር በጣም ነው የመረረን። አስፈልጦ እንደው ራሴ ላጥፋ እኮ። ተረጋጋ ኤሪክ፣ እንደዚህ ሆነ መሄድ የለብህም። ምንድነው ጃኬቱ? ይኸውና ይኸውልህ ጃኬቱ እዚህ ይቀመጥ። ሲጀምር ጆሲ መምጣት አለበት። ጆሲ አይደለብህ እንዴ? ወዴት ነው የምትሄደው? ይኸውልህ ተረጋጋ። ይኸው ስማኝ፣ ይኸውልህ እኔ ለዚህ ነገር ኃላፊነት አልወስድም። ጆሲ መምጣት አለበት። ጆሲ ይምጣ። ቁጭ በል እሺ በለኝ እስኪ። አታስቸግረኝ። ጆሲ መጥቶ ደግሞ ምንድን ነው የሚሰራው እኮ? ጆሲ ይምጣ። እዚህ ያለህ ብሎ ነው እሱ ተረጋግቶ እዛ የተቀመጠው። ተረዳኝ። አሁን ከዚህ አይደለም አይሆንም። ኤሪክ ስማኝ እስኪ በእናትህ። አንተም ስማኝ እኮ። እሺ ቁጭ ብዬ ምን እሰራለሁ? እሺ ምን እሰራለሁ? ይኸውልህ ስማኝ፣ ይኸውልህ ተረጋጋ። ይሄ ነገር ችኮላ የሚፈልግ ነገር አይደለም። ይኸውልህ እሷን ማግኘት ይኸውልህ ስማኝ፣ በተረጋጋ መንፈስ ነው እሷን ማግኘት የምንችለው። ቆይ ለፖሊስ ከማመልከት ውጭ ሌላ የምታደርገው ነገር አለ? የት እንፈልጋታለን? ቤቷ ሄደን ቤት የለችም፣ ቤት ለቀቀች ያሉ ነው። እንዴት በአንድ ቀን ቤት ትለቃለች? እኔም እኮ ግራ ገባኝ። ሄድና እንፈልጋት እኮ። የት ሄደ ነው የምትፈልጋት? ተረጋጋ። ይኸውልህ እኮ በአንድ ቀን ትለቃለች። አብረን ሄደን ነው የምንፈልጋት። ጆሲ ይምጣና አብረን ሄደን ነው የምንፈልጋት። እኔም ግራ ገብቶኛል። በእርግጥ በአንድ ቀን ጎረቤቶቿ ቤት ለቃለች እቃ ይዛ ስትወጣ አይተናል ማለታቸው እኔንም አስገርሞኛል። ተረዳኝ። ቤቷ ካላገኛት፣ ለፖሊስ ካላገኛት ወይ ደግሞ ሌላ ሀገር ሄዳ ከሆነ እዛ የምትሄድበትን ቦታ አናቅም። ገባክ? ስለዚህ አሁን ተረጋግተህ ተቀመጠና ጆሲ ይምጣ። ከጆሲ ጋር አብረን ሆነን መፍትሄ እንፈልጋለን። እየመጣው ነው ብሎኛል። በጣም ረጅም ሰዓት ቆይቷል። እየመጣው ነው ካለ ገባ። ትንሽ ጠብቅ። እሱ ከመጣ መጣ፣ ካልመጣ እኔ በቃ ልሄድ ነው። ከዚህ በላይ መጠበቅ አልቻለም። ስማኝ፣ ይኸውልህ እኮ ያው በተረጋጋ መንፈስ ቁጭ በል። ጀመር አሁን ማለት አለብኝ። አሁን እሱ አጥሞት ነው። እኔ ማወቅ አለብኝ። እዚህ ምን እሰራለሁ? አትሄድም። እዚህ ምን ልስራ እንዴ? እኮ ይኸውልህ ስማኝ ኤሪክ፣ ስማኝ ይኸውልህ እኮ እሷን መፈለግ አለብኝ። ለምንድን ነው የማትረዳኝም? ስማኝ እኔ መስማት አለብኝ። ሙሉ ሳትናገር የትም አትሄድም። ዝም ብላ ጥፍት ማለት አትችልም። የሆነ ነገር ካላጋጠመት በስተቀር ማለት ነው። መፍትሄ ቢኖረው እኔ ለቅ ነበረ። እኔም እሷ እንድትገኝ ነው የምፈልገው። ሁላችንም እሷ እንድትገኝ ነው የምንፈልገው። እሺ ቤት ውስጥ ምንድን ነው የምንሰራው? እሺ አንተ ሲጀመር ይኸውልህ ይሄን ነገር ስማኝ፣ በእንደዚህ አይነት በስሜት የምትጓዝበት ነገር ትክክል አይደለም። ተረዳኝ። ያላ ጆሲ መጣ። እንሂድ። ያላ እንሂድ ጆሲ። ምንድን ነው የናታነሱትም እንዴ? ያላ እንሂድ። ያው ጆሲ መጥቷል። ዛሬም ሊድ እያልክም እንዴ? ቆይ እኮ እሺ፣ አሁን ቤት ምን እንስራ? እዚህ እሺ፣ የት ነው የምትሄደው? እኔ እኮ አንዳንድ ጊዜ የሆነ ሰው ለመሄድ ሲያስብ መዳረሻውን ቦታ አስቦ ነው መንቀሳቀስ ያለበት። እንፈልጋት። የት እንደምሄድ እኔ አላውቅም። የት ነው የምንፈልጋት? እንዴ ለፖሊሶች አመለከትን አይደል እንዴ? ከዚህ በኋላ እኮ ስለው የኛ ሳይሆን የነሱ ነው። ገባ እንዴ? እሺ፣ አሁን እነዚህ ዝም እንበል ሳይሆን ዝም ማለት መፍትሄ ሆኖ አያውቅም። ግን ደግሞ እንደዚህ ስላልክ የምትሄድበትን ሳታውቅ ስለተንቀሳቀስክ ደግሞ ጥሩ ውጤት ይኖራል ማለት አይደለም። አንተ እኮ ይኸውልህ ከእኛ ጋር አብረህ ከሆነክ ብትንቀሳቀስ እኛ ብዙ ነገሮችን እናውቃለን ስለዚህ ሀገር። ገባክ? ብቻዬን ነው ልሂድ እያልከኝ የነበረው። ከማታ ጀምሮ እያስቸገርክ ነበረ። ልሂድ እያልከኝ ነው። ልሂድ የምትለኝ ይኸውልህ አንተ አንድ ነገር ከሆንክ አሁን ሌላ ችግር፣ አሁን የተፈጠረው ችግር ይሄ ችግር ጭንቀት አይፈጥርም እኛ ላይ
አንተ ላይ ጭንቀት ፈጥሮ በኋላ አንተ ሄደክ ደግሞ ከኛ ብትሰወር ወይ ደግሞ ራስ ላይ የሆነ ችግር ብትፈጥር ምንድነው ሊፈጠር የሚችለው? አስበው። ተረዳኝ? እንደዛ አስብና ለኛ ስትል እዚህ የእሷ ነገር እኮ እኛን ሳያስጨንቀን ቀርቶ እኮ አይደለም። ሄለን በጣም ነው የምታሳዝነው። እውነቱን ስነግርህ ማለት ብዙ ነገር ስለ እሷ እናውቃለን። ብቻዋን ብዙ ነገሮችን የምትታገለው ነገር፣ ብቻዋን ህይወቷን ልታሸንፍ የምጥረው ነገር፣ ያለማንም እርዳታ ያለማንም እገዛ ብዙ ጊዜ ፈተና ይበዛባታል እና አሁን ደግሞ ይሄ ነገር ለአንዴና ለመጨረሻ ጊዜ ህይወቷን የሆነ ችግር ውስጥ የሚከት ሊሆን ይችላል። አናውቅም። እዚህ ጋር ቁጭ ብዬ ዝም አይደለም። ቆይ ስማኝ፣ አይደለም እዚህ ጋር ቁጭ ብዬ ምን ልስራው? ተረጋጋ። ቆይ እኮ እናንተ ያወራችሁ ሰማሁ። እናንተ ደግሞ ስሙኝ። እሺ በል በእናትህ ና ኤሪክ እኮ በቃ ለምን ያራሷ የቻልኩት አይደለም። ለምንድን ነው የማትረዱኝ? خلاص ምንድን ነው የምሰራው እዚህ? መልስልኝ። የት ትሄዳለህ? ሌላ ልፈልጋት ይሻለኛል። አይደለም እንዴ? እሺ በለኝ። ይኸውልህ ተረጋጋ። ይሄ እኮ ሌላ ችግር መፍጠር ነው። እዚህ ምንድን ነው የምትሰራው? ቆይ ስጀመር አንተ የሸወጥከኝ ነው። ትናንትና እዚህ ጋር አሳደርከኝ። እሺ እሷ ነኝ ከአጅ ጋር እንደምትፋ ትፈልጋላችሁ? እንደዚህ ነው የምታደርጉ? አይ እሷን መፈለግ አለብኝ። አንተ እኮ እዚህ ያመጣን እኮ ብቻ ነው ለምን ደውራ ለያና ለምንድን ነው ለማሄድ እንትና ጭንቀቱ ስለነበርክ የሆነ ነገር እንዳትሆን ነው እዚህ አመጣን ያስተኛን። ገባካ እንዴ? ትናንት እንደዛ ስሜት የሆነ የእናትህ አለ የሄለን አለ እንዴት ነበር ስትሆን ነበር? ግን አውቀህ ነው እንደዚህ የምታደርገው? ከዚህ በፊት ኤሪክ ሌላ ችግር ውስጥ ገብተክ ነበረ። ራስን ለማጥፋት ሞክረህ ነበረ። አትሄድም፣ መሄድ የለብህም። ላዝም ግዴታ ነው። ይኸውልህ አሁንም እንደዚህ አይነት ችግር ውስጥ ገብተህ እኛ ሌላ ችግር ውስጥ መግባት አንፈልግም። ገና ያልፈታ ነው ትልቅ ችግር እያለ እዚች ጋር ሌላ ችግር ልትፈጥርብን አይገባም። ይኸውልህ ኤሪክ ተረጋጋ። እሺ መልስልኝ። እኔ እዚህ ምንድን ነው የምሰራው? እሺ እዛ ሄደህ ምንድን ነው የምትሰራው? ሰይጣን ለብቻ የሆነን ሰው ነው የሚያጠቃው። ለብቻ የሚሆንን ሰው ነው ሰይጣን የሚጫወትበት። እሺ ምን ላደርግ? ለምንድን ነው የተረዳችሁን? አይደለም የምር በጣም ነው የመረረን። አስጠልቶ እንደው ራሴ ላጥፋ እንዴ? خلاص ما تفهموني። ራስ ማጥፋት መፍትሄ ሆኖ አያውቅም። የሞተ ተጎዳ አልኩ እኮ ነገርኩህ እኮ። ካልኩ መስማት አልፈልግም እኮ ካረተው ግን አታስጨንቀን። የምር ተው። አይ ነው ወደ አይደለም እንደዚህ ይሁን ካለው ግን ደግሞ የማይሆን ነገር ላይ ምሮ አትንገረው፣ ለሰይጣን አትንገረው። የፈለገ ነገር ቢደክመን ቢሰለችን ህይወት ቢመረን እንደዚህ ታመለካከት እኮ ውስጣችን ላይ ሊኖር አይገባም። ሰይጣን እቺ ትንሽ ነገር ነው ረፈት خلاص ለሄመት እሺ መሄድ እሺ ايش الحل هلا ما تفهمون የተረዳችሁን አይደለም እኮ ስንት ጊዜ ልንገራችሁ። አን ያላ እሷ መኖር አልችልም። የተረዳኝ ነው የሰማኝ ነው። በቃ ያላ እሷ መኖር አልችልም። خلاص بس ليش ما بتفهموني؟ لمن ينتوا عني يترددون عندي؟ يقبين አይደለም لمن ليش؟ ايش لازم انا اعمل كرمال انتوا تفهموا؟ انتم انتوا انا لما ردات من ما ادرك على يعني يترددون አይደለም እኮ ما بتفهموني. لا انت ولا انت لا انت بتفهمني ولا لا بتفهمني. انتم يترددون አይደለም እሱም يترددون አይደለም ليش؟ አንተን እንደተረዳን በምን አይነት መንገድ እናስረዳ? አንተን እየተረዳን ያለ ጭራሽ እየገባህ አይደለም። እኛ ምን طيب انا هون ايش بدي اسوي؟ لازم انا اروح ادور على هيلن لازم እሷን መፈለግ አለብኝ። እንደገና ቆይ ታገዝ፣ አረፍ በል፣ ቁጭ በል፣ አትውጣ። ይሄ خلاص ይሄ وبعدين ቢሆን ተረጋግተህ ማሰብ ነው የሚሻለው። ተረጋግተህ ቁጭ ብለህ ነገሮችን በሰከነ መንፈስ ነው ማለት ነው። አዲስ ነገር የምትለው የለም። ተረጋጋ፣
ቁጭ በል አትሂድ፣ ታገስ። እሺ ብቻ ነው የምታወሩት? ሌላ ነገር የለ ሀቢቢ። በወሬ ብቻ አይበቃም። የምናደርገው ነገር ካለ እንውጣ እናደርገው። እናንቱም ከየለም አንልሂድ خلاص። የት ነው የምትሄደው? የምናደርገውን ነገር እኮ አደረግን። ማድረግ ያለብንን ነገር ያላነ بدي ضل عيد وكرر عليك يعني በቃ ለፖሊስ ማመልከት። ቤቷ ደግሞ የለም። አትሰሙኝ። ሁሉም ነገር ይስተካከላል። እሺ ዛሬ ሁለተኛ ቀን እስከ መቼ ነው የምጠብቅ? እሺ ንገር። ዛሬ ሁለተኛ ቀን ነው። እንደዚህ አንተ ያልከኝ ስንት መጠበቅ ያለብኝ ነው? ዝም አልክ፣ መልስ የለህም። አንተስ እስከ መቼ መጠበቅ ያለብኝ ነው? ትላንትና አንተ የእናትህን ነገር ዛሬ መፍትሄ ያገኛል ብለህ አስበህ ነበረ? መፍትሄ ያገኘው ባንተ ጥረት። ትላንትና እንዴት ላይ አንተ ሄደን ያሳከምካት ንገረኝ። አንተ ነህ ሄደህ ደግሞ እንዳይናት ነው አሁን አልኩህ እኮ ሄደህ ያሳከምካት አንተ ነህ። እኔ አይደለም ማጥፋት ሙከራ አድርገህ ነበረ። ከዚህ በፊት በምሽት ወጥተህ ሰዎች አንተን ድብደባ አድርገውብህ ነበር። ያ ነገር እንዳይፈጠር ለማስቀረት ነው እዚህ ቤት እንድታደር ያደረግነው። እንዴት እንደዚህ ታስባለህ ግን? ማለት እኔ የሆነ ያልከፋኝ ነው እየመሰለ ያለው፣ ያልደበረኝ ነው እየመሰለ ያለው። የእውነት እኔ ውስጥ ያለውን ስሜት ለአንተ ማሳየት ብችል ምናልባት ከአንተ እኩል ወይ ከአንተ በላይ ነው የሚከፋኝ። በጣም ነው የደበረኝ። የምሬ ነው። በጣም ነው የከፋኝ። ማለት ከሄለን ጋር አሁን ጓደኛ አይደለንም፣ እንደ እህት ሆናለች። በቃ የምታሳዝን እህት ማለት ነው። ትንሽዬ እህት ገባ። ለእሷም ለእህቴ ለራሴ ለቤተሰቤ እንደማዝነው ለእሷ ማዝንላታለሁ። እሷ ደግሞ በጣም ብዙ ፈተና ብዙ ቻሌንጅ ያለባት ሰው ነች። ነግሬያለሁ ከአሁን በፊት ራሱ። በጣም ነው የምታሳዝነኝ። ብዙ ነገሮችን ተቋቁማ እያለፈች ያለች ጀግና ሴት ናት። ገባ። ለአንተም ደግሞ እኔ በፍቅራችሁ ዙሪያ እኔ አንተን ሳመጣ የምታደርግልህ ነገር አለ። ያደረገችልህ ነገር በአንተ ህይወት ውስጥ የከፈለቻቸው ዋጋዎች ራሱ እኔ እሷን እንዳከብራት ለእሷ አዘኔታ ትልቅ አዘኔታ ውስጤ እንዲፈጠር ነው የሚያደርገኝ እንጂ እንዲህ ተራሱ አይደለችም በእኔ ህይወት ላይ አሁን ላይ ማለት ነው። ገባ። የሆነ ረጅም ጊዜ መጥቷ ጆሲን እንደማስበው እሷን አስባታለሁኝ። አሁን ተረዳኝ። እኔ ስለ አንተ አይጨንቀኝም ማለት ነው። አንተ አንድ ችግር ውስጥ ስትገባ ከአንተ ጋር ተዋወቅን፣ ብዙ ጊዜ አሳለፍን። እንዴት እንደዛ ታስብ? እኔ ከሆነ አንተ እንደዚህ እየተጨነቅ እየተረበሽክ ቆይ ለምን ዝም እላለሁ ስታስበው? አንድ እኔ እንደዚህ ዝም አልልም። ሁለተኛ ነገር እኔ ውስጤ የሚሰማኝን ሀዘን ለአንተ ማሳየት ከብዶኝ አይደለም፣ ማሳየት እችላለሁ። አንተ እንደሆንከው እዚህ ጋር እኔና ጆሲ መሆን እንችላለን። ግን ሌላ ችግር ነው የሚፈጠረው። የሚፈጠረውን ችግር ማስቆም ነው የሚሻለው። አንተ ከዚህ ብቻህን ስትሄድ ሌላ ችግር ነው የሚፈጠረው።